ሰላም ሰላም ውድ የላይፍ ላቭ ሶሎሞን የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ለዛሬ የ2018 የግሬድ 8 ጀነራል ሳይንስ የሚኒስትሪ ጥያቄዎች መልስና ማብራሪያ ይዤላችሁ ቀርብ ያለው እስከ መጨረሻው ድረስ አብራችሁ እንድትቆዩ ስል በአክብሮት ጠይቃለሁ። የመጀመሪያ ጥያቄ ምን ይላል? the work of ዶክተር ተወልደ ብርሃን ገብረ እግዚአብሔር helps students understand the importance of a rocket science, industrial development, see electricity generation, biodiversity and community rights ይላል። እንግዲህ ዶክተር ተወልደ ብርሃን የሚታወቁት ይሄ የብዝሃ ህይወት ጥበቃ ላይ ባደረጉት አስተዋጽኦ በተለይ ይሄ ልውጥ ዘረመል የተደረገባቸው የእጽዋት ዝርያዎች ወደ አፈር ውስጥ እንዳይተከሉና ለዓለም ላይ ጥቅም ላይ እንዳይውሉ በጣም በብዙ ሲሟጉት የነበሩ ሳይንቲስት ናቸው። ስለዚህ መልሱ የሚሆነው የአንደኛው ዲ ይሆናል። ባዮዳይቨርሲቲ ላይ ነው የሰሩት። ስለዚህ ተማሪዎች በያን ነው የሚጠቀሙት። ከዚህ ሁለተኛ ላይ ምንድነው የሚለን? which one of the following statements correctly describes the composition of a homogeneous mixture ይላል። ሆሞጂኒየስ እና ሄትሮጂኒየስ እነዚህ ሁለቱን መለየት ሆሞ አለ እና ደግሞ ሄትሮጂኒየስ አለ። ሄትሮ ሁለቱም ላይ ያው መጨረሻ ላይ ጂነስ ስላለ ብዙም ሆሞ ሲባል ሴም ነው። እዚህ ጋር ሄትሮጂኒየስ እና ዲፈረንት ነው። ስለዚህ በቀላሉ የምትይዙት ሆሞ ዩኒፎርም የሆነ ወጥ የሆነ የፓርቲክል አሬንጅመንት ነው የምንመለከተው። እዚህ ጋር ግን ዲፈረንት የሆነ አሬንጅመንት ነው የምንመለከተው። ስለዚህ እዚህ ጋር ዩኒፎርም ስለ ለምሳሌ የሳልት ሶሉሽን የምትወስዱ የጨው ሙሙትን ሳልት ሶሉሽን መለየት አንችልም የጨው ከውሃ ጋር ያለውን ሚክስቸር። ምክንያቱም ደግሞ ወጥ የሆነ ሌየር ስለሚሰሩ ወይም ደግሞ ዩኒፎርም የሆነ ፓርቲክል አሬንጅመንት ስለሆነ የምንመለከተው ይሄኛው ጨው ነው ይሄኛው ውሃ ሆነ መለየት አንችልም ማለት። ስለዚህ ስለ ሆሞጂኒየስ ነው የጠየቀን። መልሱ የሚሆነው ኢትስ ኮምፖዚሽን ኢዝ ዩኒፎርም ስራውት ዘ ፕሮሰስ ይላል። ስለዚህ መልሱ ቢ ይሆናል። ኢት ኮምፖነንትስ ካን ቢ ኦንሊ ጋዝ ይላል። አይደለም፣ ጋዝ ላይ ብቻ አይደለም። ሊኩዊድ ዊዝ ሊኩዊድ፣ ሊኩዊድ ዊዝ ጋዝ፣ ጋዝ ዊዝ ጋዝ ሊሆን ይችላል። ዩኒፎርም ስራውት ይሄ መልሱ ትክክለኛ ነው። ሲ ላይ ኢትስ ኮምፖነንትስ አር ኬሚካሊ ኮምባይንድ ይላል። ኬሚካሊ ሳይሆን ሁለቱም ሆሞም ብሎም ሄትሮጂኒየስ ሚክስቸር፣ እነዚህ ሚክስቸሮች በፊዚካል ሚንስ ነው እንጂ በኬሚካል ፊዚካሊ ነው ኮምባይንድ የሚሆኑት። ሁለቱም የሚዋሃዱት ወይም ሚክስቸር የሚፈጠረው በፊዚካሊ ነው እንጂ በኬሚካል አይደለም። ስለዚህ መልሱ አይሆንም። ሶስተኛ ላይ which of the following statement is true ይላል። ኤሌመንትስ are made up from mixture ከሚክስቸር አይደለም። ይሄ ልክ አይደለም። ሚክስቸርስ አር ኬሚካሊ ኮምባይንድ አይደለም። ይኸው እንዳየ ነው ፊዚካሊ ነው እንጂ ኮምባይንድ የሚያደርጉት ኬሚካሊ አይደለም። ሲ ላይ ኮምፓውንድስ አር ፎርምድ ፍሮም ኤሌመንትስ ይሄ ልክ ነው። ምክንያቱም ኮምፓውንዶች የሚፈጠሩት ከኤሌመንቶች በኬሚካላዊ ሂደት ነው። ዲ ኮምፓውንድስ አር ሴፓሬትድ ፊዚካሊ ፊዚካሊ ሴፓሬት ማድረግ አንችልም። ለምሳሌ ዋተርን ብትወስዱት ሃይድሮጅን እና ኦክሲጅን ለብቻ በፊዚካል ሚንስ ሴፓሬት ማድረግ አንችልም። በኬሚካል ሚንስ እሱም ሬድ በሆነ መንገድ ነው በቀላሉ ሴፓሬት ማድረግ አንችልም ኬሚካል ኮምፓውንድን። አራት ደርሰናል። አራተኛ ላይ ኢን ሳይንስ ኤክስፐሪመንት ይለናል። ስቱደንት ኒድስ ቱ ሴፓሬት ቾክ ፓውደር ፍሮም ዋተር ፍሮም ሚክሲንግ ኢት ይላል። እዚህ ጋር ለምሳሌ ቾክ እንደዚህ አይነት ቢሆን ቆጣጦቹ፣ ከዛ በኋላ ደግሞ ውሃ አለ። የዚህን ዋተር እና ይሄኛውን ቾክ በምን መንገድ ነው መለየት የምንችለው ነው የሚለን። ስለዚህ ምን ያስፈልገናል? ፈነል ነገር ያስፈልገናል። ፈነል፣ ከዛ ደግሞ የምናስቀምጠው ደግሞ ፊልተር ፔፐር ያስፈልገናል። ከፈነሉ በላይ የሚያስፈልግን ሁለት ነገሮች ናቸው፣ ፊልተር ፔፐር እና ፈነል ያስፈልገናል። ስለዚህ መልሱ ሲ ይሆናል ማለት ነው። እሺ 5 ደርሰናል። አምስተኛ ላይ ስቱደንት ሲስ የሎ ሻይኒ ሶሊድ that can conduct electricity which substance is it mostly likely to be ይላል። አይስ፣ ጎልድ፣ ሰልፈር፣ ቾክ። እንግዲህ እዚህ ጋር ሻይኒ ይላል። ከእንደገና ኤሌክትሪሲቲን ኮንዳክት ያደርጋል። ሜታል ነው። ሜታል ከሆነ ከተዘረዘሩት ውስጥ ስንወስድ ሜታል የሆነው ቢ አምስተኛ
ጎልድ ይሆናል። ሰልፈር ነን ሜታል ነው። እነዚህ ሚክስቸር ናቸው። እነዚህ ኤሌክትሪሲቲ ኮንዳክት ሊያደርግ አይችሉም። ሻይኒ የሎ ሊሆኑ አይችሉም ማለት ነው። ስድስተኛ ላይ ስቱደንትስ ፑት አን አይረን ኔል ኢን ዋተር ይላል። አፍተር ሰም ዴይስ ሬዲሽ ብራውን ሰብስተንስ ፎርምስ ኦን ደ ኔል ዊች ኬሚካል ቼንጅ ዳዝ ዲስ ሾው ይላል። ብረት ምንድነው ሚስማር በውሃ ውስጥ አደረገ ተማሪው። ከዛ ከሆነ ቀናት በኋላ ዝጎ ተገኘ ወይም ሬዲሽ ብራውን የሆነ ከለር አገኘ ይለናል። ይሄ በምን ምክንያት ነው? ያው ኬሚካል ቼንጅ ስለተከናወነ ወይም ኒው ሰብስታንስ ስለተፈጠረ ነው። ስድስተኛ መልሱ የሚሆነው ዲ ነው። ስለዚህ አይረን ኦክሳይድ አይረኑ አለ የሚስማሩ ማለት ነው። ከዛን እርጥበት ላይ ወይ ውሃ ውስጥ ስለከተተው ያው እዛ ደግሞ ኦክስጅን አለ። ስለዚህ አይረን ኦክሳይድ በሚፈጠርበት ጊዜ ይሄ ዝገት ረስት የምንለው አይረን ኦክሳይድ ሲፈጠር ይሄ ሬዲሽ በባህሪው አይረን ሬዲሽ የሆነ ቀለም ስላለው ያንን ቀለም ልንመለከት ይችላል። ስለዚህ መልሱ ዲ ነው የሚሆነው። ሚክስቸር ኮንቴን አይረን ፊሊንግ እዚህ ጋር የሆነ አንድ ሚክስቸር አለ። እዛ ውስጥ ምን አለ? አይረን ፊሊንግ አለ፣ ሳንድ አለ፣ እንደገና ደግሞ ሳልት አለ። እነዚህ ሶስት ነገሮች በአንድ ነገር ላይ ተደባልቀው ነው የተገኙት። እነዚህ ነገሮች ለመለየት ምን መንገድ እንጠቀማለን? እዚህ ጋር በቀላሉ የምታዩት አይረን ማግኔቲክ ፕሮፐርቲ አለው። ስለዚህ መጀመሪያ በማግኔቲክ ፕሮፐርቲ በማግኔታይዜሽን በማግኔቲክ ሰፓሬሽን አይረኑን እንለያለን። ልክ ማግኔት ስናስጠጋቸው አይረኑ ሰፓሬትድ ይሆናል። ማን ይቀርልናል? ሳንድ እና ሳልት ይቀራል። ሳንድ ፕላስ ሳልት ይቀራል። ስለዚህ ይሄ ደግሞ ለመለየት ምንድን ነው የምናደርገው? ውሃ ውስጥ ነው የምንከታቸው። ውሃ ውስጥ እንከታቸዋለን እነዚህን ሁለቱን። ስለዚህ ወይም ዲዞሉሽን አደረግን ማለት ነው፣ ወይም ሶሉሽን እንዲፈጠር አደረግን። ከዛ ካሟሟናቸው በኋላ ምንድን ነው የምናደርገው? ፊልተር እናደርገዋለን በማጥለል ማለት ነው፣ ፊልትሬሽን። ልክ ስናጠለው አሸዋው ሰፓሬትድ፣ ሳንዱ ሰፓሬትድ ይሆናል። ማንድ ነው የሚቀረው ከዚህ በኋላ? ሳልት ፕላስ ዋተር ይቀናል፣ የጨው ሙት ይቀርልናል። ያን ደግሞ መጨረሻ ላይ በኢቫፖሬሽን ፕሮሰስ መጨረሻ ላይ ይለየዋል። ስለዚህ መልሱ ሰባተኛው ኤ ይሆናል ማለት ነው። ስለዚህ ይኸው አይረኑን በማግኔት ሰፓሬት አደረግን። ከዛ ደግሞ ሳንድና ሳልቱ ይቀራል። ሳንድና ሳልቱን ደግሞ ዲዞሉሽን አድርገን ውሃ ውስጥ ከከተት ነው በኋላ በፊልተሬሽን ፕሮሰስ ሳንዱን እንለያለን። ከዛ የቀረው ሳልትና ዋተር ነው። ሳልትና ዋተሩን ደግሞ በኢቫፖሬሽን አማካኝነት ሰፓሬት እናደርጋለን ማለት ነው። 8 ደርሰናል። ስምንተኛው ምንድን ነው የሚለን? ዊች ፕሮፐርቲ ክሊርሊ ሾውስ ዛት ዘ ጎልድ ኢዝ ሜታል ኤንድ ሰልፈር ኢዝ ነን ሜታል። ጎልድ ሜታል ወይም ደግሞ ሰልፈር ነን ሜታል መሆኑን የሚነግረን የትኛው ነው ይለናል። መልሱ ጎልድ ኢዝ ማሌብል፣ ሰልፈር ኢዝ ብሪትል። ማለት መተጣጠፍ የሚችል የሜታሎች ፕሮፐርቲ ነው። ማሌቢሊቲ፣ ዳክቲሊቲ እነዚህ ፕሮፐርቲዎች ናቸው። ስለዚህ መልሱ ቢ ነው የሚሆነው። ዱል ይላል። ለምሳሌ ጎልድ አብረቅራቂ ነው፣ ሻይኒ ነው እንጂ ደብዛዛ የሆነ አይደለም። በተቃራኒ ነው የተቀመጠው። የነን ሜታሎቹ ዱል ይሆናል፣ ብሪትል ይሆናል፣ ነን ኮንዳክቲቭ ይሆናል። ስለዚህ በዚህ መንገድ እንለያቸዋለን። 9ኛ ቫለንሲ ኦፍ አይረን፣ አይረን ቱ ነው የሚለን እዚህ በቀላሉ የሮማን ነምበር ቱ ስለሚል ያለው የቫለንሲ ቁጥር ቱ መሆኑን እናያለን። 3 ከሆነ እዚህ ጋር የተቀመጠው 3 ብለን መለየት እንችላለን ማለት ነው። ምክንያቱም አይረን ባለ 2 እና ባለ 3 ቫለንሲ ስላለው በሮማን ነምበር ነው የምንለያቸው። እሺ 10ኛ ኬሚስትሪ ቲቸር አስክድ ሄር ስቱደንት ቱ ፕሪፔር አሞኒየም ሰልፌት ዛት ኮንቴንስ አሞኒየም ኤንድ ሰልፌት ዊች ኦፍ ዘ ፎሎዊንግ ኮሬክት ኬሚካል ፎርሙላ ኦፍ አሞኒየም ሰልፌት። ይቀላል ነው እንግዲህ አሞኒየም ሰልፌትን ለመስራት ምንድነው የምናደርገው? መጀመሪያ ደርሰናል። እንግዲህ አሞኒየም NH4 ነው።
ሰልፌት SO4 ነው። የአሞኒየም ቫለንሲ 1 ነው። የሰልፌት 2 ነው። ክሪስ ክሮስ ስናደርግ እዚህ ጋር 2 ወደዚህ ነው የሚመጣው። ስለዚህ እዚህ ጋር ጥንቃቄ አድርጉ። እዚህ ጋር በቅንፍ ነው የምናስቀምጠው። ይሄ 1 ስለሆነ SO4 ይቀመጣል። ምክንያቱም ይሄ 2 ለሁሉም ለሃይድሮጅንም ለናይትሮጅንም ስለሚሰራ በዚህ መንገድ ይቀመጣል። ስለዚህ 10ኛ መልሱ ቢ ይሆናል። 11 በኬሚስትሪ ላቦራቶሪ ግሬድ 7 ስለ በርንድ ማግኔዚየም ሪበን አለ። ማግኔዚየም ሪበንን በርን አደረጉ ማለት በቀላሉ ማግኔዚየምን ከኦክስጅን ጋር ሪያክት እንዲያደርግ አደረጉ ማለት ነው። ከዛ ምን ተፈጠረ? ኦክሳይድ ተፈጠረ። ማግኔዚየም ኦክሳይድ የሚባል ኦክሳይድ ተፈጠረ። ዘ ፎሎዊንግ ሪፕሬዘንት ዘ ኮሬክት ወርድ ኢኩዌዥን ነው የሚለን። ይሄኛው ማግኔዚየም ነው። ማግኔዚየም ሲደመር ኦክስጅን ማግኔዚየም ኦክሳይድ መልሱ ሲ ይሆናል። 12ኛ ዘ ፎሎዊንግ ሾው ዘ ባላንስድ ኬሚካል ኢኩዌዥን ፎር አሉሚኒየም ሪአክቲንግ ዊዝ ኦክስጅን ቱ ፎርም አሉሚኒየም ኦክሳይድ። አሉሚኒየም አለ። አሉሚኒየም ሲደመር ኦክስጅን አሉሚኒየም እንግዲህ እንደምታውቁት አልሙኒየም 3 ነው፣ ኦክሲጅን 2 ነው። ቫለንሲው ክሪስ ክሮስ ስናደርግ አልሙኒየም ኦክሳይድ ይፈጠራል። አሁን ባላንስ ለማድረግ ምንድን ነው የምናደርገው? እዚህ ጋር አልሙኒየም 2 ነው ያለው፣ እዚህ ጋር 1 ነው ያለው። ኦክሲጅን እዚህ ጋር 2፣ እዚህ ጋር 3 ነው ያለው። ባላንስ ማድረግ የምንችለው በዚህ በኮኤፊሽንት ቁጥሮቻቸው ስለሆነ እዚህ ጋር በሚቀመጠው ቁጥር ነው ቼክ የምናደርገው። እዚህ ጋር ኦክሲጅን እዚህ ጋር 3 ከሆነ እዚህ ጋር 2 ከሆነ እኩል እንዲሆን የሆነ ቁጥር ስናበዛ ከሁለት ጋር የሆነ ቁጥር ተባዝቶ ወይም ደግሞ ከ3 ጋር የሆነ ቁጥር ተባዝቶ ተመሳሳይ ቁጥር የሚያመጣልን። ለምሳሌ ይሄኛውን 3 ብናደርገው ኦክሲጅን 6 ይሆናል። እዚህ ጋር ደግሞ 3 ነው ኦክሲጅን ያለው 6 እንዲሆን እዚህ ጋር 2 ብናደርግ ኦክሲጅን 6 ሆነ። አልሙኒየም ደግሞ 4 ሆነ። አልሙኒየም 4 እንጽፋለን። እንደዚህ ያደረኩበት ምክንያት ምንድን ነው? መጀመሪያ ያለባችሁ ከዚህ ከአተሙ ወይም በአተም መልክ ከተቀመጠው አይደለም መጀመሪያ ያለባችሁ። በአተም መልክ ከተቀመጠው ሳይሆን በሞሌኪል መልክ ከተቀመጠው ትጀምሩና መጨረሻ ላይ ባላንስ አድርጋችሁ የቀረውን ቁጥር ዝም ብላችሁ ማስቀመጥ ነው የሚሆነው። ስለዚህ አሉሚኒየም እዚህ 4 ነው ያለው፣ ኦክሲጅን እዚህ ጋር 6 ነው፣ ኦክሲጅን 6 ነው፣ እዚህ አሉሚኒየም 4 ነው። ባላንስ እንደሆነ ይህንን እንፈልጋለን ምርጫ ላይ። መልሱ ቢ ይሆንልናል ማለት ነው። 12ኛ። እሺ 13 ደርሰናል። 13ኛ ላይ ምንድን ነው የሚለን? which part of the light microscope is responsible for providing the light that illuminates the specimen ይላል። ስቴጅ ዲያፍራም፣ ኦኩላር ሌንስ፣ ላይት ሶርስ። ይሄ ቀላለው የላይቱን ፕሮቫይድ የሚያደርገው የላይት ምንጩ ነው። ላይት ሶርስ ዲ ነው የሚሆነው። ሌሎቹ አይሆኑም። ስቴጅ ቱ ሆልድ ስላይድ ነው፣ ስላይዱን የምናስቀምጥበት ነው። ዲያፍራም ኢት ኮንትሮልስ ዘ ላይት ዳት ፓስ ስሩ ዘ ስፔሲመን፣ በስፔሲመኑ ወይም በናሙናው በኩል የሚያልፈውን የብርሃኑን መጠን የኮንትሮል የሚያደርግልን ነው። ኦኩለር ሌንስ ለአይናችን ቅርብ የሆነው ወይም አይፒስ የምንለው ሞስት ኦፍ ዘ ታይም ቴኔክስ የማብዛት አቅም ያለው የሌንስ አይነት ነው። ይሄ ማግኒፊኬሽን ላይ ነው እንጂ ፕሮቫይዲንግ ላይት ላይ አይሰራም ማለት ነው። ስለዚህ ይሄንን ትይዙልኛላችሁ። እሺ 14 ደርሰናል። 14ተኛ ላይ ምንድን ነው የሚለን? ያው በዚህኛው ኢንስትራክሽን ከላይ ያለ ማንበብ አለባችሁ። ምንድን ነው የሚለን? ቤዝድ ኦን ዮር ፕራክቲካል ወርክ ኦፍ ኦብዘርቪንግ ኦኒየን ኤንድ ቺክ ሴልስ አንደር ኮምፓውንድ ላይት ማይክሮስኮፕ። ያው ላቦራቶሪ ላይ 7ኛ ክፍል ላይ በሰራችሁት መሰረት ነው የሚጠይቃችሁ። ምንድን ነው የሚለው? ዌን ፕሪፔሪንግ ኦፍ ኤ ዌት ማውንት ኦፍ አን ኦኒየን ኢፒደርማል ሴል፣ የሽንኩርት በጣም ስሷን ፓርት ልጣችሁት ያያችሁትን ኤክስፐሪመንት የሚጠይቃችሁ። ዩ ዩዝ a drop of iodine solution. What cellular structure does iodine primarily? iodine solution ስትጨምሩበት what cellular structure does iodine primarily help to identify and observe clearly? iodine solution የጨመራችሁት ነው የትኛውን ነው ለስትራክቸር ለማየት ነው ይሄን iodine solution የጨመራችሁት ብሎ ነው የሚነግራችሁ። መልሱ የሚሆነው 14ኛው 14ኛ መልሱ የሚሆነው ሲ ነው። እነዚህ ኒውክለስ እና ስታርች ግራኒውልስ በባህሪያቸው ትራንስፓረንት ናቸው። ያንን በመጠቀም በደንብ ለማየት አዮዲን ሶሉሽን በመጠቀም ያንን እነዚህ ስትራክቸሮች ለማየት ይረዳናል ማለት ነው። ሴል ሜምብሬን ያው ፕራይመርሊ አዮዲን ሶሉሽን በመጠቀም አይደለም የምናየው። ይሄ ማለት ሴል ሜምብሬን ፕላንት ሴል ላይ ከሴል ዋል
ቀጥሎ ስለሚገኝ ሂድን ነው የሚሆነው። ብዙ ጊዜ ፕራይመሪ ይሄን አንጠቀምም። ሳይቶፕላዝም በተመሳሳይ ጄሊ ላይክ ስትራክቸር ነው። ትራንስፓረንት ሲሆን በደንብ እንደ ኒውክለስ ልናያቸው አንችልም። ክሎሮፕላስት ሲጀመር ክሎሮፕላስት እዚህ አካባቢ የሽንኩርቱ ጋር አናገኘው። ምክንያቱም ክሎሮፕላስት የሚገኘው እጽዋት አካባቢ የእጽዋት ክፍል ውስጥ ነው የሚገኘው። አንደርግራውንድ የሆነ ነገር ላይ ነው ይሄ ሽንኩርት የሚለው። ስለዚህ የሚያድገው ያ ስለሆነ ክሎሮፕላስት እዚህ አይገኝም። እንደገና ማይቶኮንድሪያ በቀላል የስኩል ማይክሮስኮፕ የምናየው አይደለም። ማግኒፊኬሽን ፓወሩ በደንብ አሪፍ በሆነ ማይክሮስኮፕ የምናየው። ሴንትሩልስ የሚለው ይሄኛው ሴንትሩልስ የአኒማል ሴል ነው እንጂ የፕላንት ሴል ስላልሆነ አይሆንም። መልሱ የሚሆነው ኒውክለስንና ስታርች ግራኒውልስን ለማየት በደንብ አዮዲን ሶሉሽን እንጠቀማለን ማለት ነው። 15ኛ ደርሰናል። 15 ኮንሲደር ዘ ሊስት ኦፍ ሴል ፓርት። እነዚህ የተዘረዘሩ የሴል ፓርቶች አሉ። የትኛው ነው በፕላንት ሴል ላይ ብቻ የምንመለከተው ብሎ ነው የሚነግረን። ይሄ ቀላል ነው። ክሎሮፕላስት እና ሴል ዋል በፕላንት ላይ ብቻ የምናገኛቸው ናቸው ማለት ነው። ሌሎቹም በሁሉም ላይ እናገኛለን። ሴል ሜምብሬን በሁለቱም ይገኛል። ኒውክሊየስን በሁለቱም፣ ማይቶኮንድሪያ፣ ሳይቶፕላዝም እንደዚህ በሁለቱም ይገኛሉ። 16ኛ ምንድን ነው የሚጠይቀን? ለምንድን ነው ሮክ ወይም አለት ነን ሊቪንግ የሆነው ብሎ ነው የሚጠራል። ይሄ የሚጠይቀን ቀላል ነው። 16ኛ ለምንድን ነው ድንጋይ ወይም አለት ነን ሊቪንግ የሆነው ሲባል ቢኮዝ ኢት ላክስ ሴልስ ኤንድ ላይፍ ፕሮሰስ፣ ያንን ላይፍ ፕሮሰስን ማከናወን ስለማይችል ነን ሊቪንግ ነው ማለት ነው። እንግዲህ ፓንቴራ ሊዮ በሚባለው ሳይንቲፊክ ኔም ላይ ይሄ የላይን ሳይንቲፊክ ኔም ነው። ፓንቴራ እና ሊዮ ምንድን ናቸው ነው የሚለው። መጀመሪያ ላይ የሚጻፈው ጂነስ ነው፣ ከዛን ስፒሺየስ ነው። ስለዚህ መልሱ ኤ ይሆናል። 17ኛ 18ኛው which of the following class of vertebrates is poikilodermic or cold-blooded, has moist skin and uses both lungs and skin for breathing ይላል። ሬፕታይልስ፣ ፊሽ፣ አምፊቢያንስ፣ ማማልስ። ኮልድ ብለድድ ስንል ውስጣዊ ሙቀታቸውን በሚበሉት ምግብ መቋጠር የማይችሉ ኢንስቴድ they relies on the external environment to maintain their body temperature፣ በውጫዊ ቴምፕሬቸር ላይ ዲፔንድ የሚሆኑ ሲቀዘቅዝ የሚቀዘቅዙ ሲሞቁ የሚሞቁ አይነት እንስሳቶች ናቸው። ኤንድ ኦልሶ ሞይስት ስኪን፣ ቆዳቸው በጣም እርጥበታማ የሆነ ኤንድ ዩዝስ ቦዝ ለንግስ ኤንድ ስኪን ፎር ብሪዚንግ፣ ለትንፈሳ ደግሞ ለንግና ስኪንን የሚጠቀሙ ወይም ኩታኒየስ ሪስፓይሬሽን ይባላል። ይሄ በቆዳቸው መተንፈስ የሚችሉ የትኞቹ ናቸው የሚለው መልሱ 18ኛ አምፊቢያንስ ኦር ሲ ይሆናል። 19ኛ እዚህ ጋር የተዘረዘሩ ኦርጋኒዝሞች አሉ። መሽሩም፣ ኢኮላይ ኦር ስቴርካይ ኮላይ፣ አሜባ፣ ፓይንትሪ፣ ሂውመን። እነዚህ ከትክክለኛ ኪንግደማቸው ጋር ያለውን ሪሌሽን ነው የሚነግረን። ስለዚህ መሽሩም ፈንጋይ ነው፣ ልክ ነው። ኢኮላይ ሞኔራ ወይም ባክቴሪያ የባክቴሪያ አይነት ነው። አሜባ ፕሮቲስታ ልክ ነው። ፓይንትሪ ፕላንቴ፣ ሂውመን አኒማሊያ። መልሱ 19ኛ ኤ ይሆናል። 20 which of the following is the primary habitat type associated with bryophytes such as mosses and liverwort? እነዚህ በሳይንስ ምልከታል በመጀመሪያ ጊዜ በምድር ላይ የተገኙት እጽዋቶች ናቸው። ሀቢታታቸው ሞይስት ፕሌስ ነው። መልሱ ሲ ነው የሚሆነው፣ እርጥበታማ የሆነ ቦታ ላይ። ይሄ የሆነበት ምክንያት ዛይለም እና ፍሌም የላቸውም። ዛይለም የውሃ ትራንስፖርቴሽን፣ ሚነራል ትራንስፖርቴሽን የሚጠቅማቸውን እጽዋት ላይ ያ ስለሌለ ቀጥታ እነዚህ ዋተሩ በዲፊውዥን መልክ ወደ እጽዋቱ ፓርት እንዲገባ እርጥበታማ ወይም ውሃማ ቦታዎች ላይ ነው ብዙ ጊዜ እነዚህን እጽዋቶች የምናገኛቸው። 21ኛ ላይ ዋት ኢዝ ዘ ሞደርን ሳይንቲፊክ ቪው ኦፍ ዘ ሼፕ ኦፍ ዘ ኤርዝ። ይሄ በሳይንቲፊክ ኮሚኒቲ የሚታመነው አሁን ላይ ያለው የምድራችን ቅርጽ ነው የሚለው። መልሱ ኦብሌት ስፌሮይድ ነው። መልሱ ቢ ነው። ኦብሌት ስፌሮይድ ስንል መሬታችን ወደ ኢኩዌተር አካባቢ ላይ በልጅ ያደረገች አበጥ ያለች ናት። ከዛን ወደ እንደዚህ ነገር ናት ብለን ብናስብ እዚህ አካባቢ ምድረ ገባ አካባቢ ላይ በልጅ ያደረገች ያበጠች ናት። ወደዚህ አካባቢ ስንሄድ ደግሞ ፍላት የሆነ ሼፕ ነው የምናገኘው። ይሄ ኦብሌት ስፌሮይድ ይባላል። 22ኛ ላይ which layer of the earth is made up of molten iron, nickel and is liquid in nature ይላል። ይሄ መልሱ አውተር ኮር ነው። አውተር ኮር ሊኩዊድ ነው።
ግን በተቃራኒው ከአውተር ኮር ወደ መጨረሻው ስንሄድ ኢነር ኮርን ነው የምናገኘው። እንግዲህ ሙቀት እየጨመረ ሲሄድ ነገሮች ወደ መቅለጥ ነው የሚሄዱት እንደምታውቁት፣ ወይም ሞልተን ሊኪውድ ነው የሚሆነው። ነገር ግን በተቃራኒው ኢነር ኮር ሶሊድ ነው። የዚህ ምክንያቱ ደግሞ ከፍተኛ የሆነ ፕሬዠር በኢነር ኮር ላይ ስለሚገኝ ነው። 23ኛ ላይ ኢን ግሎብ ላምፕ ሞዴል አለ። እንደዚህ ግሎብ ላምፕ ሞዴል ምን አደረጋቸው? ስቱደንት ዩዝስ ግሎብ ቱ ሪፕሬዘንት እርዝ አለ። ግሎብ ይሄም ሉል የምንለውን ያዛችሁ። ላምፕ ቱ ሪፕሬዘንት ሰን፣ ወይም ከፈለጋችሁ ፍላሽ ላይት ከፈለጋችሁ አንድ የሆነ ባትሪ ላምፕ ተጠቀማችሁ ግሎቡን እንደዚህ ፊት ለፊት አደረጋችሁት። ኢፍ ዘ ግሎብ አክሲስ ኢዝ ቨርቲካል ኖት ቲልት ማለት ነው። አሁን ግሎብን ስታዩት ዘንበል ያለ ነው እንጂ ቀጥታ እንደዚህ አይደለም። ልክ የመሬትን 23.1 ዲግሪ በሚወክል መንገድ ነው ዘንበል ብሎ ሞዴሉ የመሬትን ቅርጽ የሚያሳየን። ነገር ግን ምንድነው እዚህ ጋር የሚለን ቲልት ሳያደርግ ወይም ቨርቲካል ሆኖ ቢሆን ብላችሁ አስቡ። ኢት ሪቮልቭስ አራውንድ ዘ ላምፕ፣ ልክ ቀጥ እንዳለ ቨርቲካል እንደሆነ በላምፑ አራውንድ ልክ ፀሐይ እንደምትወክለው መሬት በዚያ ዙሪያ እንደተሽከረከረ ቢሆን ምን የሚፈጠር ይመስላችኋል? ሲዝኖቹ ምን ይሆናሉ ብሎ ነው የሚገልጸን። መልሱ እንግዲህ ሲዝንስ ውድ ናት ኦከር ኦር ቶታሊ ዘ ሲዝንስ ዲስአፒር ማለት ነው። ሲዝን የሚባል ነገር አይኖረንም። የ23.2 ዲግሪ መኖሩ ሲዝኖች 4 ሲዝኖች እንዲኖሩ አድርጎልናል ማለት ነው። እነዚህ 4 ሲዝኖች የተፈጠሩት 23.2 ዲግሪ መሬታችን ቲልት ሳደርግ፣ ግን ቨርቲካል የምትሆን ከሆነ ግን ምንድነው ሴም አማውንት ኦፍ ላይት ነው በሁሉም የመሬት ቅርጽ ጋር የሚደርሰው። ስለዚህ ምድረ ገብ አካባቢ ላይ ከፍተኛ የሆነ ዳይሬክት ሰንላይት ወይም ቨርቲካል ሰንላይት ስለሚኖር ምድረ ገብ አካባቢ ሁሉ ጊዜ የማይለወጥ በጋ ላይ በጣም ከፍተኛ ሰመር ላይ ነው፣ ሆት ሰመር ነው የሚኖርን። እዚህ ጋር አካባቢ ደግሞ ያለው ሁሉ ጊዜ ምንም አይ ፀሐይ ስለማይደርሰው ዊንተር ነው የሚሆነው። እዚህ አካባቢ ስፕሪንግ አካባቢ ከኢኩዌተር ትንሽ ወደ ካንሰር እና ካፕሪኮን ስንሄድ ስፕሪንግ እና አውትመን ሊያገኙ ይችላሉ። ግን ከዛ ባለፈ ግን የወቅት መፈራረቅ የሚባል ነገር አይኖርም ማለት ነው። ወቅቶች የሚፈጠሩት መሬታችን 23.2 ዲግሪ። ይሄ ብቻ አይደለም፣ ሁሉም ቦታ ላይ 12 ሰዓት ነው የሚኖረን ማለት ነው። እንደምታውቁት የሌንግዝ ኦፍ ዴይ ኤንድ ናይት ይሄ የተለያየ የሚሆንበት ምክንያት የመሬታችን የቅርጽ ጋር በተያያዘ 23.2 ዲግሪ ቲልት ስላደረገች ነው። ግን ቨርቲካል ብትሆን ከሆነ ሙሉ የቀንና የሌሊቱ ርዝመት በሁሉም ቦታ በሁሉም ጊዜ ተመሳሳይ ነው የሚሆነው። ስለዚህ ሲዝንስ ውድ ኖት ኦከር የሚለው ይሆናል። 24ኛ a car is traveling on a straight highway while maintaining a constant speed. What type of motion best describes the car's movement ነው የሚለን። በቀጥታ እየተጓዘ ነው ያለው ስትሬት ስለሚል ሬክቲሊኒየር ሞሽን 24ኛ ኤ ነው የሚሆነው። ሌሎቹ አይሆኑም። እዚህ ጋር ኦሲላቶሪ ሞሽን ነው የሚለን። እዚህ ጋር ደግሞ ባክ ኤንድ ፎርዝ ወደፊት ወደኋላ፣ ራይት ኤንድ ሌፍት እንደዚህ አይነት ነገሮች የሚከሰት ከሆነ ነው። ይሄ ሰርኩላር ሞሽን በሰርኩላር ሞሽን ሙሉ የሚከናወን ከሆነ ነው። ይሄ ሮቴሽናል በአንድ አክሲስ ላይ ለምሳሌ መሬታችን በራሱ አክሲስ ላይ የምታደርገው እንቅስቃሴ እንደዚህ አይነት እንቅስቃሴዎች ናቸው። ስለዚህ መስሪት የሚሆን 25ኛ ላይ ዋት ዳዝ ስቶን ስለሆነ ፓወር ኢቨንቹዋሊ ካም ባክ ዳውን ቱ ዘ ግራውንድ። ለምንድን ነው የሆነ ነገር ስንወረውር ወደ መሬት ተመልሶ ይወድቃል? ይሄ የሆነበት ምክንያት የመሬት ስበት ስላለ ነው ማለት ነው። ዲዩ ቱ ግራቪቲ ይሄ ተፈጥሯል። 26ኛ ፐርሰን ፑሽስ ቦክስ ኦን ዘ ፍሎር፣ የሆነ ቦክስን ወደፊት ገፋ ይላል። ደን ስታርትስ ሙቪንግ ፋስተር፣ ያ ቦክስ ደግሞ በጣም በፍጥነት መንቀሳቀስ ጀመረ። ይሄ ምንድን የሚያሳየን? የፎርስ የትኛውን ኢፌክት ነው የሚያሳየን? ፍጥነቱን የጨመረው ሙቪንግ ፋስተር ኢት ኢንክሪዝስ ዘ ስፒድ፣ ስፒዱን የጨመረው ማለት ስፒድ ነው የጨመረው። ስቶፕ ሙቪንግ አይደለም፣ የሚንቀሳቀሰው ጀትን አላቆምንም። ቼንጅ ዘ ሼፕ አልቀየርንም። ቼንጅ ዘ ማስ ሲጀምር ሊቀየርም አይችልም። ስለዚህ መልሱ የሚሆነው ኢንክሪዝ ዘ ስፒድ ነው። 26ኛ 27 27ኛ ምንድን ነው የሚለን? ዊች ኦፍ ዘ ፎሎዊንግ ዘ ኤነርጂ ፕሮሰስድ ባይ ሙቪንግ ኦብጀክት፣ በሚንቀሳቀስ ኦብጀክት ላይ የሚኖረው የኤነርጂ አይነት ነው የሚለን። መልሱ ካይኔቲክ ኤነርጂ ነው የሚለው። 27ኛ ቢ ነው፣ በሚንቀሳቀስ ኦብጀክት ላይ የሚኖር ነው። ፖቴንሻል ኤነርጂ አንድ ነገር ከከፍታ ላይ ሲወረወር የሚኖረው፣ ለምሳሌ እዚህ ጋር ኳስ ቢኖር ዲዩ ቱ ዘ ሂት እዚህ ጋር የሚኖረን እዚህ ሂት ላይ
ፖቴንሻል ኤነርጂ ኖሚናል ራንስ ኦፍ ፖቴንሻል ኤነርጂ በሄት ምክንያት የሚፈጠር ነው። ኬሚካል ኤነርጂ ፉድ ላይ የምናገኘው ነው። ኒውክሊር ኤነርጂ በኒውክሊር ፊውዥን አማካኝነት የሚከሰት ኤነርጂ ነው። ሰው መልሱ ስለ ሞሽን ስለሚያወራ ኬኔቲክ ኤነርጂ ነው። ዋት ኢዝ ዘ ዩዝ ኦፍ ሪኒዌብል ኤነርጂ ሶርስ ኢንከሬጅድ ወርልድ ዋይድ ይላል። ለምን ነው ታዳሽ የተፈጥሮ ኃይሎች ኤነርጂ አይነቶችን እንድንጠቀም ኢንከሬጅ የምንደረገው ሲባል ሪኳየርድ ነው ቴክኖሎጂ ይህ አይሆንም። አር ኢዚየር ቱ ትራንስፖርት አር ኦልዌይስ ፍሪ ሪዲዩስ ፖሊሽን፣ ምክንያቱም ብክለትን ስለሚቀንሱልን ነው መልሱ። ሪኒዌብል ሪሶርሶችን መጠቀማችን ለዚህ ነው ምክንያቱ። 29ኛ ዊች ሲምፕል አክሽን ኮንዘርቭስ ኤነርጂ ኢን ዴይሊ ላይፍ፣ የትኛው ነው ኤነርጂያችንን ለመጠበቅ ኮንዘርቭ ለማድረግ የሚጠቅመው? ዌስቲንግ ዋተር፣ ሴቪንግ ኤሌክትሪሲቲ አት ሆም፣ ዩዝ ፕላስቲክ ፕሮዳክት፣ ዩዚንግ ኤሌክትሪሲቲ ኦቨርናይት። ይሄን መልሱ የሚሆነው ኤሌክትሪሲቲን ሴፍ በሆነ ወይ ስንጠቀም በማያስፈልግ ሰዓት ነገሮችን ነቃቅለን ስናስቀምጥ እንደዛ፣ ይሄ አንዱ ሴፍ ወይ ነው፣ ሴቭ ወይ ነው። 30ኛ which of the following best describes the first step in scientific investigation? ያው እስካሁን ያሉት ካስተዋላችሁ ሙሉ የ7ኛ ክፍል ነው። ከዚህ በኋላ ያሉት የ8ኛውን ፓርት የ8ኛ ክፍሉን ነው የሚጠይቀን። 8ኛ ክፍል ይሄ ዩኒት 1 ላይ ነው ማለት ነው። ይሄ ፈርስት ስቴፕ ኢን ሳይንቲፊክ ኢንቨስቲጌሽን የመጀመሪያው የሚሆነው አስክ ኮስችን ነው። 30ኛው ላይ ዲ ይሆናል። ደን ጥያቄ ከጠየቅን በኋላ ምንድን ነው የምናደርገው? አስክ ኮስችን ባክግራውንድ ሪሰርች እናከናውናለን። ጥናት የተለያዩ ጽሁፎችን እናገላብጣለን። ከዛን ሃይፖቴሲስ ግምታችን እናስቀምጣለን። ግምታችንን ካስቀመጥን በኋላ ኤክስፐሪመንት እንሰራለን። ኤክስፐሪመንት እዚህ ጋር ቶሎ ልጻፍላችሁ። አስክ ኮስችን የሚለውን አስቡ። ከዛን ምንድን የምናደርገው ባክግራውንድ ሪሰርች እናከናውናለን። ባክግራውንድ ሪሰርች ካከናወኑ በኋላ ሃይፖቴሲስ ፎርሙሌት እናደርጋለን። ሃይፖቴሲስ ፎርሙሌት ካደረግን በኋላ ኤክስፐሪመንት የገመትነውን ይሄ ኤጁኬትድ ገስ ለማረጋገጥ ኤክስፐሪመንት እንሰራለን። ኤክስፐሪመንት ከሰራን በኋላ ሪዛልቱን እናስቀምጣለን። ሪዛልቱን አስቀመጥን ማለት ነው። ከዛ አናላይዝ እናደርጋለን። ውጤቱን አናላይዝ አድርገን በተለያየ መንገድ ውጤታችን ወይ በቻርት ወይ በተለያየ መንገድ እንገልጻለን። ከዛን ምንድን ነው የሚሆነው? ያው አናላይዝ እና ኮንክሉዥን እናስቀምጣለን። ኮንክሉዥን ካስቀምጥን መጨረሻ ላይ ኮሚኒኬት ሪዛልታችንን ለሌላ ሰው ግልጽ እናደርጋለን ወይም ለሳይንቲፊክ ኮሚኒቲ እናበረክታለን ማለት ነው። 31ኛ ምንድን ነው የሚለን? ዲዩሪንግ ሳይንስ ኤክስፐሪመንት የጉድ ስቱደንት ወርክ ቱጌዘር፣ በጋራ ይሰራሉ እና የትኛው ነው ቲም ወርክን የሚገልጽልን ነው የሚለው። ይሄ መልሱ ግልጽ ነው፣ ዲ ነው የሚሆነው። 31 ሼሪንግ ታስክ ኢኳሊ ኤንድ ሊስኒንግ ቱ ኤቭሪዋንስ አይዲያ፣ በጋራ ሆኖ በእኩልነት የሌላውን ሀሳብ መስማት ከዛን በጋራ መስራት ማለት ነው። 32ኛ ድራይቭድ የሆነው የትኛው ነው የሚለን? ከሌላ የሚወሰደው ወይም ከፈንዳሜንታሎች የሚገኘው ሲ ዴንሲቲ ነው። እንደምታውቁት ዴንሲቲ ማለት ማስ ኦቨር ቮሊዩም ነው። ማስ ኪሎግራም ነው፣ ቮሊዩም ሜትር ኪዩብ ነው። ከእነዚህ ነገሮች ድራይቭድ ስለሆነ ድራይቭድ እንለዋለን። ነገር ግን እነዚህ ማስ፣ ታይም፣ ቴምፕሬቸር እነዚህ ሶስቱም ፈንዳሜንታል ናቸው። በራሳቸው ቋሚ የሆኑ ናቸው፣ ከሌላ ነገር የወጡ አይደሉም። ነገር ግን እነዚህ ፈንዳሜንታሎች ለምን መሰረት ይሆናል? ለድራይቭዶች። ለምሳሌ አሁን እዚህ ጋር የወሰንነው ማስ ይሄ ፈንዳሜንታል ነው። እዚህ ጋር ቮሊዩም ብትወስዱት ይሄ ቮሊዩም የተገኘው ኤም ታይምስ ኤም 3 ሌንግዞች ናቸው ያስገኙት። ሌንግዝ ብቻውን ይሄኛው ፈንዳሜንታል ወይም ቤዚክ ይሆን ነበረ። በጋራ እነዚህ ቤዚኮች ሁለት ወይም ከዛ በላይ ሆነው ድራይቭድን ያስገኛሉ። መልሱ ዴንሲቲ ይሆናል። 33ኛ የፕሮቶንና ፕሮቶን ፕላስ ኒውትሮን ምንድን ነው የሚያስገኝልን? ይሄ አቶሚክ ማስ ይሆናል። ማስ ነምበር ኦር ማስ መሱ ኤ ይሆናል። ለምሳሌ ኤክስ ኦቨር እንደዚህ ቢሆን እዚህ ጋር ያሉትን ቶሎ ለማየት ከላይ የሚጻፈው ቁጥር ይሄ ማለት ነው። ከላይ የሚጻፈው የማስ ነምበር ይባላል። እዚህ ጋር የሚጻፈው አቶሚክ ነምበር ወይም ደግሞ ፕሮቶን ነምበር እንለዋለን። ይሄ ኤሌመንቱ ነው። አሁን የጠየቀን የፕሮቶን ሲደመር ኒውትሮን ነው። አቶሚክ ማስ ነምበር ብለን እንገልጻለን።
ሞለኪል ኦፍ ኮምፓውንድ እንግዲህ የሞለኪል አይነቶች አሉ። ሞለኪል ኦፍ ኤሌመንት፣ ሞለኪል ኦፍ ኮምፓውንድ ተብሎ ሁለት ይከፈላሉ። ሞለኪል ኦፍ ኮምፓውንድ ማለት ከሁለት የተለያዩ ኤሌመንቶች የተሰራ ከሆነ ነው። ሰው መልሱ 34ኛ ኤ ነው የሚሆነው። ምክንያቱም ካርበን ዳይኦክሳይድን እዚህ ጋር ስታዩት ከካርበን እና ከኦክስጅን ነው የተሰራ ከሁለት የተለያዩ ኤሌመንቶች ከሁለት በላይ ከአንድና ከሁለት በላይ ከሆኑ ተመሳሳይ ኤሌመንቶች ደግሞ የተሰራ ከሆነ ግን ሞለኪልስ ኦፍ ኤሌመንት ይሆናል። ሶ ለምሳሌ እዚህ ጋር ኦክስጅን አለ። ኦክስጅን ሞለኪልስ ኦፍ ኤሌመንት ነው። ከሞለኪልስ ኦፍ ኤሌመንትም ደግሞ ዳያቶሚክ ይባላል። ምክንያቱም ሁለት ስላለ ባለ ሁለት ነው የሚሆነው። አርገን አሁንም በተመሳሳይ ሞኖ አቶሚክ ነው። ሞኖ አቶሚክ እነዚህ ከኖብል ጋዞች የሚመደቡ አተማቸውም ሞለኪላቸውም ተመሳሳይ የሆነ ማለት ነው። እዚህ ጋር ሰልፈር አለ፣ ባለ 8 ሰልፈር። እዚህ ጋር ሰልፈር ሞለኪል፣ ይሄም በተመሳሳይ ሞለኪል ኦፍ ኤሌመንት ነው። ፖሊ አቶሚክ ነው። ከሶስት በላይ ከሆነ ፖሊ አቶሚክ ይሆናል። በእግረ መንገዳችሁ እንድትይዙ ነው። 35ኛ በሲኤች2 ግሩፕ የሚለያዩ ከሆነ ነው የሚለን። በሲኤች2 ግሩፕ የሚለያዩ ከሆነ አንዱ ከቀጣዩ በሲኤች2 ግሩፕ የሚለያዩ ከሆነ ይህንን ምን ብለን እንጠራዋለን ነው የሚለን። መልሱ ሆሞሎገስ ሲሪየስ ነው። አንዱ ከሌላው ስለዚህ መልሱ ዲ ይሆናል ማለት ነው። 36 የሚነግረን ሰልፈር ዳይኦክሳይድ አሲዲክ መሆኑን ቼክ እንድታደርጉ ተጠየቃችሁ ነው በኤክስፐሪመንት። ሰልፈር ዳይኦክሳይድ አሲዲክ መሆኑን ቼክ የምናደርገው መጀመሪያም እንደምናደርገው ሰልፈሩን በርን ነው የምናደርገው። ሰልፈሩን በርን አደረግ ነው ማለት ከኦክስጅን ጋር ሪያክት እንዲያደርግ ነው። ይሄ በርን ማድረግ ነው። ከዛም በርን ካደረግነው በኋላ ምን ይፈጠራል? ሰልፈር ዳይኦክሳይድ ይፈጠራል። ሰልፈር ዳይኦክሳይድ ከተፈጠረ በኋላ ቀጣይ የምናደርገው ሰልፈር ዳይኦክሳይዱን የተፈጠረው ፓውደሩን በክሩሲብል ስንከትና ወተር እንጨምርበታለን። ወተር ስንጨምርበት አሲድ ተፈጠረ ማለት ነው። SO3 ሰልፈረስ አሲድ ተፈጠረ። አሲዲክ መሆኑን ቼክ እናደርጋለን። ከዛም እንደምናደርገው እዚህ የተፈጠረው ውሃ ከጨመርን በኋላ የተፈጠረውን አሲድ ላይ ብሉ ሊትመስ ፔፐር እንጨምርና በዚህ ቼክ እናደርጋለን። ስለዚህ መልሱ የሚሆነው ሲ ነው ማለት ነው። እናደርጋለን። ከዛ ውሃ ውስጥ ዲዞልቭ እናደርጋለን። ውሃ ውስጥ ዲዞልቭ ካደረግን በኋላ ብሉ ሊትመስ ፔፐር እንጨምራለን። 37ኛ ሬድ ሊትመስ ፔፐር ወደ ምን ተቀየረ ነው የሚለን? ወደ ብሉ ተቀየረ። ልክ ሶዲየም ሃይድሮክሳይድ ላይ ስንጨምረው ነው የሚለን። ሶዲየም ሃይድሮክሳይድ ምን ስለሆነ ነው ይሄን ሊትመስ ፔፐር ወደ ብሉ የቀየረው ነው? መልሱ ቤዚክ ነው። ቤዚክ ስለሆነ ወደ ብሉን ወደ ሬድ ቀይሮታል። መልሱ ቢ ይሆናል። 38 የትኛው ኬሚካል ፎርሙላ ነው አልካይንን ባለ 4 ካርበን ኖሮት ካርበን ነምበሩ ኤኑ 4 ሆኖ ከዛ በኋላ በአልካይን ፎርሙላ ላይ የሚነግረን ነው የሚለን። አልካይን ፎርሙላ ላይ CnH2n -2 ነው። በዚህ ፎርሙላ የሚነግረን የትኛውን ነው የሚለን? 4 አለ። ይሄ በኤን ቦታ እንተካለን። አሁንም 2 ሲባዛ በ2 4 ሲቀነስ 2 C4 2 ሲባዛ በ2 4 4 ሲቀነስ 2 2 C4 H2 ይሆናል ማለት ነው። ይቅርታ ይሄ 2 ሳይሆን 4 አይደል የተሰጠን። 4 ከሆነ ይሄ እንደዛ አይደለም። 2 ሲባዛ በ2 8 አይደል? C4 ይሄኛው 8 ነው። 2 ሲባዛ በ4 8 ሲቀነስ 2 6 C4 H6። ስለዚህ መልሱ 38ኛ ኤ ይሆናል ማለት ነው። 39ኛ ኢንቲጉመንተሪ ሲስተም እንዴት ነው ፈርስት ላይን ኦፍ ዲፌንስ አጌንስት ፓቶጂንስ? እነዚህ ፓቶጂንስ የሚባሉት በሽታ አምጪዎች ነው። እነሱ እንዴት ይከላከልናል? የስርዓተ ቆዳ ነው የሚነግረን። መልሱ ምንድን ነው የሚሆነው? ለምሳሌ ይሁት ምንድን ነው የሚሆነው? ዘ ፕሮዳክሽን ኦፍ ላይዞዞም ኢን ስዊት፣ ላይዞዞምን ስዊት በማድረግ ስዊት ላይ የሚያመነጨው በላብ ላይ የሚያመነጨው ላይዞዞም የሚባል እሱን በማመንጨት ይላል። ባይ ፕሮዲሲንግ አንቲቦዲስ ባይ ስቶሪንግ ኢሚዩን ሴልስ ስሩ ፊዚካል ባሪየር ፕሮፐርቲስ ኤንድ አሲድ ሴክሬሽን ይላል። ይሄ ፊዚካል ባሪየር በመሆን ከውጭ ስለሚገኝ እንደ ፊዚካል ባሪየር በመሆን ነው እንጂ በሌሎቹ መንገድ አይደለም። ፊዚካል ባሪየር
40ኛው ላይ መስል ስትሬንን በደንብ ሊገልጽልን የሚችለው ይሄ የጡንቻ በሽታ ነው። የጡንቻ ምንድነው መሸማቀቅ፣ እንደዛ መኮማተር አይነት ነገር የምንለው ነው። ስለዚህ እንደዚህ ይሄ ሊፈጠር የሚችለው ከልክ በላይ ጡንቻው ኦቨርስትሬችድ ሲያደርግ ነው። ወይም ቴር ሊያደርግ ይችላል፣ ሊበጠስ ይችላል። ምክንያቱም ከመስል ስትሬን እንደ ጅማት ከሆኑ ነገሮች የተሰራ ስለሆነ ይሄ ኦቨር ስትሬች ሲያደርግ ቶርን ሊያደርግ ስለሚችል ማለት ነው። ሲ ይሆናል። ኦቨር ስትሬችድ ማስታወስ ነው። 41ኛ ላይ ምን ዛርጃል ስኬለተን ኢንክሉድስ ስከል፣ ቨርተብራል ኮለም፣ ቶራሲክ ኬጅ እነዚህ ነገሮችን ያያዛል። እና የአርጃል ስኬለተን ምንድን ነው የፋንክሽን ነው የሚለን። አርጃል ስኬለተን መሀል ላይ የሚገኝ ነው ከጭንቅላታችን ጀምሮ በፊት ለፊት በኩል እስከ ስተርነም እስከ ጎድን አጥንት ድረስ፣ በጀርባ በኩል ደግሞ የቨርተብራል ኮለማችንን የያዘው ነው። ስለዚህ ይሄ ምንድን ነው የሚያደርገው ሴንትራል ሰፖርት ሴንትራል ነርቨስ ሲስተሞችን እና ቶራሲክ ኦርጋኖች ማለት እንደ ልብ፣ ሳምባ ያሉትን ፕሮቴክት ማድረግ ነው። መልሱ ዲ ይሆናል። 42 ስቱደንት ስተዲንግ ዲያግራም ኦፍ ሂውመን ዳይጀስቲቭ ሲስተምን እያጠና ነው። በኦርጋን ፕሮዲስ ኤንዛይም ፎር ፕሮቲን ዳይጀሽን የሆነ ኦርጋን አለ እዛ ፒክቸር ላይ ያጠና። ያ ኦርጋን ምንን ፕሮዲስ ያደርጋል? ለፕሮቲን ዳይጀሽን የሚጠቅም ኤንዛይም ፕሮዲስ ያደርጋል። ሃይድሮክሎሪክ አሲድን ፕሮዲስ ያደርጋል። ከእንደገና ዲስ ኦርጋን ሀዝ የመስኩላር ዋል ዳት ቸርንስ ፉድ ደግሞ እንደ ኮንትራክት ሪላክስ የሚያደርግ ደግሞ ስሙዝ ማስል አለው ምግቡን ሚክስ ለማድረግ ቸርን ለማድረግ ብሎ ነው የሚነግረን። ስለዚህ የትኛውን ይሄ ኦርጋን ሊሆን የሚችለው ለፕሮቲን ዳይጀሽን ሴክሬት የሚያደርገው እና ኤችሲኤል አሲድ ያለው ስቶማክ ላይ ነው። 42ኛ ጨጓራችን ውስጥ ነው ይሄ ነገር የሚሆነው። 43 which of the following respiratory condition is a viral infection that attacks the nose, throat, lungs and is commonly known as flu ተብሎ የሚጠራው የመተንፈሻ በሽታ ኢንፍሉዌንዛ ነው። 44ኛ the heart is divided into 4 chamber እንደምታውቁት ወደ 4 ክፍሎች አሉት። ከእንደገና separated by septa and valves። እንግዲህ ምንድነው በቀላል እንደዚህ ልብ እንደዚህ አይደለችም፣ ግን እንደዚህ ብትሆን ለአራት የተከፈለች ናት። ከእንደገና ይሄኛው ወደ ራይት ይሄኛው ልብ ክፍል ራይት ኤትሪየም ነው የሚባለው፣ ይሄኛው ሌፍት ኤትሪየም ነው። ሁለቱ ደግሞ የሚለያዩበት ምን አለ? ሴፕታ አለ የሚባል ጡንቻ አለ። ከእንደገና በተመሳሳይ ራይት ቬንትሪክል እና ሌፍት ቬንትሪክል የሚለዩበት አሁንም ሴፕታ አለ። ከዛ ባለፈ ደግሞ በእነዚህ በእያንዳንዱ ልብ ቻምበሮች መካከል ደግሞ ምን አለ? ቫልቭ አለ። ልክ እንደ በር የሚዘጋ የሚከፈት ማለት ነው። ይህ ቫልቭ ጥቅሙ ምንድን ነው የሚለን ኢትስ ፕሪቬንት ዘ ባክፍሎ ኦፍ ብለድ ኤንድ ኢንሹር ዩኒዳይሬክሽን ፍሎ ማለት ነው። ለምሳሌ ከዚህኛው የራይት ኤትሪየም ወደ ራይት ቬንትሪክል ደም ሲገባ ከገባ በኋላ ተመልሶ ወደኋላ እንዳይመለስ ይሄ እዚህ ጋር ያለው ትራይኮስፒድ ቫልቭ ይዘጋል ማለት ነው። ባክፍሎ እንዳይነው ወደኋላ ደም እንዳይመለስ ዩኒዳይሬክሽናል ፍሎ ወይም ቀጥ ብሎ ደም እንዲጓዝ የሚያደርግ ነው። ስለዚህ መልሱ የ44 ሲ ነው የሚሆነው።